ሉዓላዊነት ስንል ወደ አይምሮአችን ቀድሞ የሚመጣው ምንድነው? ድንበር፣ ወታደራዊ አቅም፣ ለዜጎች የተደላደለች ሀገር፣ ከውጭ ስንዴ ማስገባት ያቆመች ወይስ በቢሊዮኖች የሚቆጠሩ ችግኞችን በመትከል አህጉራዊ አርአያ የሆነችና የራሷን ችግሮች ለመፍታት የውጭ አካላትን ምክርና የሀሳብ እርዳታ ሳትጠይቅ ታሪካዊ ሀገራዊ ምክክር የምታካሄድ ታላቅ ሀገርን? የኢትዮጵያ የሉዓላዊነት ጉዞ ከዚህ ጀምሯል። ባለፉት 5 ዓመታት ኢትዮጵያ እጅግ ፈታኝ የሆኑ ዓለም አቀፍና ሀገራዊ መሰናክሎችን አስተናግዳለች። ነገር ግን ቁጥሮች የሚነግሩን ሌላ እውነት አለ። የ10 ዓመቱ መሪ የልማት እቅድ አካል የሆኑት ያለፉት 5 ዓመታት ኢትዮጵያ የነፍስ ወከፍ ገቢዋን በእጥፍ አሳድጋ የድህነት ምጣኔን ለመቀነስ የምታደርገውን ጉዞ በተግባር ያሳዩ ናቸው። መንግስት የጀመራቸውን ፕሮጀክቶች በፍጥነትና በጥራት ሲያጠናቅቅ እንዲሁም ህዝቡ በራሱ አቅም የጀመራቸው ፕሮጀክቶች ሲጠናቀቁ ማየት ተስፋን ወደ ላቀ የሞራል ከፍታ ያሸጋግራል። እስኪ ይህንን ሰፋ አድርገን እንመልከተው። ከለውጡ በፊት ኢትዮጵያ በየዓመቱ ለስንዴ ግዢ በመቶ ሚሊዮኖች የሚቆጠር የውጭ ምንዛሬን ስታወጣ ነበር። የደን ሽፋኗም ወደ 4% በታች ወርዶ ነበረ። የፖለቲካ ልዩነቶች በመነጋገር ሳይሆን በግጭቶች ይፈቱ ነበር። ዛሬስ? በእነዚህ 5 ዓመታት ውስጥ በበጋ መስኖ ስንዴ ልማት ከውጭ የሚገባውን ስንዴ ሙሉ በሙሉ ማስቀረት ብቻ ሳይሆን ለውጭ ገበያ ማቅረብም ተጀምሯል። ታዲያ ይህ ጉዞ የነፍስ ወከፍ ገቢን በእጥፍ አድጎ ቀጣዩን የድህነት ምጣኔ ወደ ታች ለማውረድ የሚያስችል መልካም ጅማሮም ሆኗል። ነገር ግን ሉዓላዊነት በምግብና በኢኮኖሚ ብቻ አይረጋገጥም። የውስጥ ሰላምና ሀገራዊ መግባባት የሉዓላዊነታችን ዋና ምሰሶ ነው። ለዘመናት የቆዩ የታሪክ የፖለቲካና የማህበራዊ ልዩነቶቻችንን በጠመንጃ ሳይሆን በንግግር ለመፍታት ሀገራዊ ምክክር ኮሚሽን ስራ ላይ ይገኛል። ህዝቡ በየደረጃው ተሳትፎ ሀገራዊ እውነተኛ መግባባትን እንዲፈጠር የሚያደርገው ይህ ሂደት የጸናችና የተረጋጋች ኢትዮጵያን ለመገንባት የተጣለ ትልቅ መሰረት ነው። ሌላው ሀገራዊ ንቅናቄ ደግሞ አረንጓዴ አሻራ ነው። ይህ የችግኝ ተከላ ብቻ አይደለም፣ ከግብርናው ጋር የተሳሰረና የነገዋን ኢትዮጵያ ተስፋ ዛሬ እውን ለማድረግ የተጀመረ ትልቅ ሀገራዊ ተልዕኮ ነው። የተመዘገበውን ውጤት እንመልከት። ባለፉት ዓመታት ከ40 ቢሊዮን በላይ ችግኞች ተተክለዋል። የሀገራችንን የደን ሽፋን ከነበረበት ወደ 23.6% አሳድጎታል። የሚተከሉት ችግኞች ከአቮካዶ፣ ማንጎ እንዲሁም ከሌሎች አትክልቶችና ፍራፍሬዎች ጋር በመቀራጀቱ የአፈር መሸርሸርን ከመግታት አልፎ የምግብ ዋስትናችንን እያረጋገጠ ይገኛል። ጠቅላይ ሚኒስትሩ በተደጋጋሚ የሚያነሱት አንድ መራር እውነት አለ። ድሃ አይከበርም፣ እየለመነ የሚኖር ሀገር አይከበርም ይላሉ። የመደመር ፍልስፍና መሬት ሲነካ ትርጉም ይህ ነው። እውቀትን፣ ጉልበትን፣ ካፒታልንና ተፈጥሮ ሀብታችንን አጣብሮ በመጠቀም ከጥገኝነት መላቀቅ፣ በግብርናው የምግብ ዋስትናችንን በማረጋገጥ በኢንዱስትሪው የራሳችንን ምርት በማምረት በማዕድኑ የውጭ ምንዛሬን በማስገኘት እንዲሁም ደግሞ በቱሪዝምና በዲጂታሉ ዘርፍ ከዘመኑ ጋር እኩል በማራመድ ሉዓላዊነታችንን በጽኑ መሰረት ላይ ማቆም። ከ5 ዓመታት በፊት የነበረው ጥገኝነትና ውጥረት ዛሬ በልማት በምክክርና በአረንጓዴ ተስፋ ተተክቷል። ታዲያ ይህ ጉዞ ወዴት ይወስደናል ካሉ ወደማይቀለበስ ሁለንተናዊ ብልጽግናና ወደ ተከበረች የጸናች ሉዓላዊት ሀገር ኢትዮጵያ